ሰላም ጤና ይስጥልን ውድና የተከበራችሁ የባለሜሊያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ቪዲዮውን ከማየታችሁ በፊት ላይክ እያደረጋችሁ ጀምሩ ማለት ነው። እስከ መጨረሻ ተከታተሉት፣ በጣም ትጠቀሙበታላችሁ ማለት ነው። ዛሬ ደግሞ በጠየቃችን መሰረት ለእናንተ አጠር ያለችው ቪዲዮ ይዤላችሁ ቀርቤያለሁ። ብዙ ጥያቄ አለ። ከዛ አንዳንዶችን ይዤላችሁ መጥቻለሁ። አንዳንዶች ለመንታ ጸጉር ምን መፍትሄ አለ አንቺ ጋር ምን ትናገሪያለሽ ለመንታ ጸጉር፣ እንዲሁም ደግሞ ፊት ለሸሻለን ለሚበጣጠስ፣ እንዲሁም ውስጥ ላይ ስስ ለሆነ ጸጉር መፍትሄ ካለሽ ባክሽን እንዳታልፊ ስርልን ያላችሁ፣ ደግሞ ጸጉራችን በመንከባከብ ነው ወይስ በተፈጥሮ ነው የሚያድገው ላላችሁን ለእናንተ የሚሆነውን መልስ ይዤላችሁ መጥቻለሁ ማለት ነው። እና ጸጉር በእርግጥ በተፈጥሮ የሚያድግ ጸጉርም አለ፣ እንዲሁም በመንከባከብም የሚያድግ ጸጉር አለ። ለምሳሌ በተፈጥሮ አድጓል ብለን ከተወን ጸጉሮቻችን በቃ ተፈጥሮ ነው። እኔ ጸጉር አልታጠብም፣ አልንከባከብም፣ ቅባት አልቀባም፣ ምንም ነገር አልጠቀምም። ለምን ተፈጥሮ ስለሆነ እንዲሁ ይደግ ካለን ጸጉሮቻችን እንዴት አድርጎ ሊለወጥ ይችላል? እንዴት አድርጎ ሊያድግ ይችላል? በተፈጥሮ ሆኖ ሳለም የኛ እጅን ይፈልጋል። ለምሳሌ አንድ ሰው ልጅ ወለደ ሲባል ያ ልጅን በቃ ስለተወለደ በራሱ ይደግ ማለት አንችልም። የእናት ጡት ይፈልጋል፣ እንክብካቤን ይፈልጋል፣ ንጽህናን ይፈልጋል አይደል እንዴ? በዛው ልክም ጸጉሮቻችን በተፈጥሮ ነው ብለን እንደዚሁ ከተወን ወይ አንታጠብም፣ በቃ እንዳልኳችሁ ሳንታጠብ ሳንቀባ እንዲሁ ይቀመጥ ካለን እንዴት ሆኖ ሊለወጥ ይችላል? እንዴት ሆኖ ሊያድግ ይችላል? እንደዛው ነው በተፈጥሮ የሆነ ጸጉር ላላችሁኝ ነው። እና መንታ ጸጉር አለ ጸጉሬ ላይ፣ ለዛ ምንድነው መፍትሄው ላላችሁ፣ በተለይ ለመንታ ጸጉር የሚመክረው ምንድነው ካላችሁ፣ እኔ ጋር መንታ ጸጉር ያላችሁ ልጆች ምን ታረጋላችሁ መሰላችሁ? ጸጉር ቤት ሄዳችሁ በቃ የተወሰነ መንታ ያለችበት ጫፏን ትንሽዬውን ብታስቆርጡ በጣም የተመረጠ ነው ማለት እኔ ስለቆረጥኩኝ ከዚህ በፊት ማለት ነው። እና በጣም ብዙ ነበረ መንታ ጸጉር በእኔ ማለት ነው። ስለዚህ ምን አደረግኩኝ? ጸጉር ቤት ይዤ ትንሽ በቃ ከጫፍ ማለት ነው፣ ብዙም ሰው ከጫፍ መንታ ያለችውን ብቻ እኩል አድርጌ አስቆረጥኩኝ ማለት ነው። በዛ ደግሞ መንታውን ያኛውን ካስቆረጣችሁ ምን ይሆናል? ከዛ በኋላ ያለውን ለውጥ ታያላችሁ ማለት ነው። እቺ አስቆርጭ እያለች ነው ወይ እንዳትሉ ለእናንተ ይጠቅማል በማለት ነው ማለት ነው። መንታ ጸጉር ካለ እድገትን ነው የሚቀጥፈው ማለት ነው። ስለዚህ ትንሽ እየው ከጫፍ ብታስቆርጡ ለእናንተ ይጠቅማችኋል ማለት ነው። ለእኔ የጠቀመኝን ነገር ብቻ ነው እኔ የምናገራችሁ እና እኔ ለራሴ ያደረግኩትን ነገር ብቻ ነው የምናገራችሁ ማለት ነው። እኔ ሌላ ውሸት ምናምን አቀላቅዬ አልናገራችሁም። እኔ በራሴ ያደረኩትን ብቻ ለእናንተ ይጠቅማችኋል ብቻ የምለውን ነገር ነው በቅንነት የሚያቀርብላችሁ። ስለዚህ ጫፍ መንታ ላይ ካላችሁ ትንጥዬ አስቆርጡት። ደግሞ እንደዚሁ ለሚበጣጣስ ውስጥ ስስ ለሆነው ለምትሉ እናንተ የዛሬ ቅባት በጣም ጠቃሚ ነው። እንደምትመለከቱት ይሄ ቅባት በተለይ ጸጉሮቻችን ከስር ፈንቅሎ የሚያወጣ ምርጥ የሆነ ቅባት ነው ማለት ነው። በጣም ስር ምናልባት በውስጣቻችን በስር ላይ ማለት ነው ጸጉሮቻችሁ ውስጥ ላይ እንዲሁም ስስ ለሆነላችሁ እንዲሁም ደግሞ በጣም ጥንክር ላለ ጸጉር ከሆነ ይሄ በጣም አሪፍ ነው ማለት ነው። እንደተመለከታችሁ ጸጉሮቻችሁ ጨብረር ካለ ወይ ለማበጠር ራሱ እጅ የማይሰጥ ከሆነ ራሱ በጣም ጠቃሚና ምርጥ የሆነ ቅባት ይሄ ነው ማለት ነው። በነጭ ሽንኩርት የተሰራ እንዲሁም ውስጥ ላይ ላለቀ ውስጥ ለሰሳ በጣም የሚጠቅም ነው ማለት ነው። እና እንደ ጠየቃችሁኝ መሰረት እንደዛ ነው። አንዳንዶች ደግሞ በቀልድ የምታልፉት አላችሁ፣ ጥሩ ምክር የምትሰጡት አላችሁ፣ ጥሩ አስተያየት፣ ጥሩ ጽሁፍ በጣም ከልቤ አመሰግናችኋለሁ። እውነት እኔ ደግሞ በቅንነት ነው የሚያቀርብላችሁ ለእናንተ ይጠቅማችኋል የሚለው ነገር ብቻ። ከብዙ ጥራት ነው የሚባለው አይደለ? ከብዙ ነገር ትንሽዬ ጥራት ለእናንተ የሚበቃውን
ከዚህ ውስጥ አንድ ነገር ካገኛችሁ ለእናንተ እናንተ ከዚህ ነው ከምሰራው አንድ ነገር ለእናንተ ካገኛችሁ በቂ ነው ማለት ነው። ከበቂም በላይ ነው እና ስለዚህ እኔን ለጠቀመኝ ነገር ብቻ አቀርብላችኋለሁ። ይሄኛው በብዙ አይነት ይሄኛውም ብዙ ቦታ ልታዩ ትችላላችሁ። ይህንን ቅባት ጥቅም ያወቃችሁ የተቀባችሁ ያላችሁም አላችሁ። ስለዚህ ጥቅሙን ታውቃላችሁ። በጣም ከስር አፈንቅሎ ጥሩ አድርጎ የሚያሳድግ ጸጉሮቻችን ውብ አድርጎ በቃ ምን ልበላችሁ፣ በቃ ለማበጠር ካስቸገራችሁ ጸጉሮቻችሁ ይህንን ከተቀባችሁ እንዲሁም ደግሞ እድገትን ያፈጥናል። እኔ በጣም ያሳድጋል ይሄ ቅባት ማለት ነው። አረቦች ብዙ ጊዜ ይጠቀማሉ። እኔ ያሉበት ቤት በቃ ብዙ ሰው ይጠቀማል። ይሄንን ማለት ለምን ጥቅሙን ስለሚያውቁ ማለት ነው። ጥቅም ያለውን ነገር በጣም ይጠቀማሉ። ስለዚህ እኛም ደግሞ እንደዚህ ጥቅም ያለውን ነገር መቀባትና መጠቀም አለብን። ስለዚህ ለእናንተ በጣም ያስፈልጋል ብዬ የመረጥኩት ይሄ ነው ማለት ነው። እና ብዙ ጊዜ የሚያመጣቸው ነገሮች ለእናንተ ይጠቅማቸዋል ብዬ ነው። ምናልባት በዚህ አጋጣሚ ብዙ ልጆች የቅባት አይነት መዳም ቤት የሚሰሩ ከሆነ ምን አይነት ቅባት አሳይተን እንግዛ፣ እንዴት አድርገን ልንገዛ እንችላለን የሚሉት አሉ። ለነዛ እንኳን ስክሪንሾት አድርጎ ይህንን አምጭልን ብትሉ ያመጣሉ ማለት ነው። እኔ ያሳየዋቸው ይሄኛውን ፈልጋለሁ ብላችሁ ስክሪንሾት አድርጋችሁ ወይስ ስሙን ጽፋችሁ ለሷ ስታሳዩ ታመጣለች ማለት ነው፣ ውጭ ለማትወጡት ማለት ነው። ስለዚህ ይሄኛው በጣም አሪፍ ምርጥ በቃ አሪፍ ነው። ይህንን ብትጠቀሙ በጣም የተሻለ ነው ማለት ነው። እና እንደተመለከታችሁ እኔ ከእናንተ ጋር እያወራሁኝ አበጥሬ እንትና አድርጌ ጨርሻለሁ። እንደምትመለከቱ በጣም አሳምሯል ማለት ነው። ጸጉሬን በጣም ነው የወደድኩት። እና በዚህ አጋጣሚ ብዙ ልጆች እያያችሁ ነው፣ ብዙ ልጆች አስተያየት እየሰጣችሁ ነው፣ ብዙ ልጆች ሰብስክራይብ እያደረጋችሁኝ ነው። ከልብ 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 አመሰግናችኋለሁ። እግዚአብሔር ያክብራችሁ። እንዲሁም ለብዙዎች እንዲደርስ ሼር ለምታደርጉኝ ለምታበረታቱኝ እጅግ ከልቤ አመሰግናችኋለሁ። በጣም አከብራችኋለሁ፣ ወዳችኋለሁ። እና ቅን ልብ ያላችሁ ቅን መልካም ነገር መልካም አስተያየት ለምትሰጡ ሁሉ እጃችሁ ይባረክ ነው የምለው ማለት ነው። እና በጣም አመሰግናችኋለሁ ከልቤ። እግዚአብሔር ያክብራችሁ። በጣም 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 ከልቤ ነው የማመሰግነው። እውነት በቅንነት ኮሜንት እየጻፋችሁ የምታበረታቱኝ ከልቤ አመሰግናችኋለሁ። እና ደጋግሜ ቅባቱን የሚያሳየው ምንድን ነው ካላችሁ ከስር ፈንቅሎ የሚያወጣው ቦታ በጀርባ በኩል ያለውን ጽሑፍ አይቼ እየነገርኳችሁ ነው ማለት ነው። በጣም ለጸጉሮቻችን አሪፍ ጠቃሚ የሆነ ቅባት ነው ማለት ነው። በዚህ አጋጣሚ ይህንን ቅባት ሳትጠቀሙ እንዳታልፉ ማለት ነው። ይሄው እንደምትመለከቱት እዚህ ማመት ትችላላችሁ ማለት ነው። ምን አይል ጥቅም እንዳለው ምን አይል እንደውም ይህንን ስም ጽፋችሁ የዚህ ቅባት ጥቅም ምንድን ነው ብላችሁ ሰርች ብታደርጉ ራሱ ያለውን ጥቅምን ዘርዝሮ ያወጣላችኋል ማለት ነው። እንደምትመለከቱ ይህንን ቅባት ያልተጠቀማችሁ ተጠቀሙት። ሽታው ደግሞ በጣም የሚያምር ነው ማለት ነው። በጣም ምርጥ ነው። እና እንደዚህ እላችኋለሁ። እና አንዳንድ ኮሜንት ደግሞ በጣም የሚያስቅ አለ፣ አንዳንድ ደግሞ የሚያዝናና አለ። በጣም በቃ ተጫዋቾች ብዙ ልጆች አላችሁ እና በጣም ደስ ይላል። አንዳንድ ደግሞ የማይሆን ኮሜንት የምትጽፉትም አለ። ችግር የለውም፣ እኛ ላሱ ምንም አይደለም ማለት ነው። እናመሰግናችኋለን ማለት ነው። በጣም ከልባችን እናመሰግናለን። እኔም አመሰግናችኋለሁ። በጣም ነው የምወዳችሁ። በዚህ አጋጣሚ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁን ደግሞ እንዳትረሱ ማለት ነው። ሼር ማድርጉ ማለት ነው ለጓደኞቻችሁ፣ በቃ ለማንም ሼር እያደረጋችሁ ለብዙዎች ደርሶ እና መልካም ነገር እንድጠቀሙ አድርጓችሁ ማለት ነው። በጣም አመሰግናችኋለሁ። ከወደዳችሁም ደግሞ በኮሜንት ሴክሽን አስቀምጡልኝ ማለት ነው። ላፍልፌ ነው ደገምኩት በዚህ አጋጣሚ ማለት ነው። እና እንደምትወዱ በጣም እርግጠኛ ነኝ። እድገቱን እያሳየዋችሁ ነው ማለት ነው። አንዳንዶች ምንድነው ጀርባ ላይ ወርድሞ ጸጉራችሁ የምትሉ ይበቀኛል እኮ እኔ አንድ ቀንም ብያቸዋለሁ፣ የሆነ ነገር ብያቸዋለሁ። ቪዲዮን መጨረሻ የምትከታተሉ ከሆነ በመጨረሻ አንዳንድ ነገር እያስቀመጥኳችሁ ነው፣ የሚያዝናና ቃላትን ማለት ነው። እና እንደተመለከታችሁ ጸጉሮቻችን እንደዚህ አድርጋችሁ ተንከባከቡ እላችኋለሁ። አመሰግናችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ፣ ሰላምንም ያብዛላችሁ፣ ክፉ በፍጹም አያገኛችሁ።
ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ፣ መልካም ሰዓት፣ መልካም ሳምንት፣ መልካም የስራ ዘመን ይሁንላችሁ።